አዛኝ ነው አይደለ? እና ክርስቲያኖችን ለምን ዘላለም እሳት ላይ እንዴት ይቀጣቸዋል? ዘላለም አው ጴንጤ ነው። እሺ የምለውን ቃል አብረን እየተከተልክ ነው። አሽሃዱ አላ ኢላሃ ኢላላህ። ዓለም ላይ ስንት ቁርአን አለ? ዓለም ላይ አንድ ቁርአን አለ። በሰባት አይነት መንገድ የሚቀራ ይሆናል። የአቀራሩ አይነት ይለያያል። ያው የአቀራሩ አይነት ይለያያል። ልዩነትና ግጭት የተለያዩ ናቸው። የአቀራሩ አይነት እንጂ ቁርአኑ ስንት ነው? አንድ ነው። አላህ ሱብሓነሁ ወተዓላ ምን ይላል? ወመከሩ ወመከረ አላህ አለ። መሲሁንም ለመግደልና ለመስቀል አሴሩበት፣ እኔ ደግሞ ተንኮላቸውና ሴራቸውን አከሸፍኩባቸው እያለ ይናገራል። እኔ ተንኮለኞችና ሴረኞችን ሴራ ተንኮል የማከሸፍ የሆንኩ አምላክ ነኝና አለ። ልክ በቀደምቶች ነቢያቶቻቸው ላይ አሲረው እንደነበር ጠላቶቻቸው ያድናቸዋል ከተንኮላቸው ከሴራቸው። ነቢያችን ሰለላሁ ዐለይሂ ወሰለምን የመካ ከሃዲያኖች ለመግደል አሲረው ነበር። ልክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ነገ ስደት ያደርጋል ሂጅራ ያደርጋል የሚለው ወሬ ሲሰማ ጊዜ የመካ ከሃዲያኖች ሁሉ እንዳለ ተሰባስበው ከእያንዳንዱ ጎሳ ወጣቶች ጠንካራ ወጣቶች ተመርጠው ነገ ሙሐመድ ከመውጣቱ በፊት ከመካ ምድር ቤቱ በር ላይ ሆናችሁ በሌሊት በማለዳ ሂዱና እሱን ግደሉት ብለው አዘዙ። እንዳለ ህዝቦቻቸው ተሰባስበው በጠዋት መጡ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ናቸው፣ ሊወጡ ነው። እንዳለ ጠላት ከበሩ ላይ ተቀምጧል፣ እርሳቸውን እየጠበቀ ለመግደል። አምላክ አላህ ሱብሓነሁ ወተዓላ ድንቅ ተአምርን አደረገላቸው፣ ሰጣቸው። እርሱም ምንድነው? አይናቸው እንዲታወር ማድረግ። ነቢ ሰለላሁ ዐለይሂ ወሰለምን ዝም ብለህ ውጣ፣ ጠላት በር ላይ ቆሟል፣ እያዩ እንዳያዩ አደርጋለሁኝ አለ። አላህ በቁርአን ላይ ይህን ይናገራል። ወጀዐልና ሚን በይነ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአግሸይናሁም ፈሁም ላ ይብሲሩን አለ። የዚያንም አንተ ከቤትህ በምትወጣ ጊዜ ከፊት ለፊታቸውም ከኋላቸውም የሚጋርድን ነገር አደረግኩባቸው። ፈአግሸይናሁም ሸፈንኳቸው አይናቸውም፣ ፈሁም ላ ይብሲሩን እነርሱ ያያሉ ግን አያዩም ማለት። ነቢያችን ሰለላሁ ዐለይሂ ወሰለም ሰተት ብለው ወጡ ከቤት። ጠላት እዚያው ቁሟል። ልክ ወዲያው አይናቸው አላህ ሱብሓነሁ ወተዓላ እንዲያ ያደረገላቸው ልክ ሲገቡ እርሳቸውን አጧቸው የሉ እና ነቢያቶች ላይ ወኢዝ የምኩሩ ቢከ ለዚነ ከፈሩ አላብላክ አላህ ቃል በቃል ይላል። እነዚያ የካዱትም ሰዎች አንተን ለመግደል ባሴሩብህ ጊዜ ሙሐመድ ይላል ሊየቅቱሉከ አንተን ለመግደል ወየኽሩጁከ ወየምኩሩነ ወየምኩሩላህ ወላሁ ኸይሩል ማኪሪን እነርሱም ተንኮልን ይሰራሉ እኔም ተንኮላቸውን አከሽፋለሁ። እኔ ተንኮለኞችን ተንኮል የማከሽፍ የሆንኩኝ አምላክ ነኝና አለ። አየህ፣ ልክ እንዲሁ በመሲሁም ላይ እስራኤላውያኖች አይሁዳውያኖች መሲሁን ለመግደልና ለመስቀል ያሴራሉ። አምላክ አላህ ሱብሓነሁ ወተዓላ ወመከሩ አለ። መሲሁንም ተንኮልን ለመስራት በእርሱ ላይ ያሰቡበት። ወመከረ አላህ እኔም ተንኮላቸውና ሴራቸውን አከሸፍኩት። ወላሁ ኸይሩል ማኪሪን እኔ የተንኮለኞችን ተንኮል የማከሽፍ የሆንኩኝ አምላክ ነኝና አለ። ቀድሞ ነገረው ለመሲሁ ምን አለው? ኢዝ ቃለ አላሁ ያ ዒሳ አንተ መሲሁ ሆይ ዒሳ ሆይ ኢኒ ሙተወፊከ እኔ አንተን ልወስድህ ነው አለው። ወራፊዑከ ኢለየ ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ ከእነዚያ ከካዱትም አንተን ለመግደል ካሰቡት ከሃዲያን ብሎ አላህ ገለጻቸው። ከእነዚያም ከካዱትም ላነጻህ ነው ላድንህ ነው ላጠራህ ነው አላቸው። አያችሁ፣ አምላክ አላህ ሱብሓነሁ ወተዓላ ቃሉን ፈጸመ። መሲሁን አነሳው ወሰደው። በክብር በሁለተኛው ሰማይ ላይ ይገኛል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት ባረጉ ጊዜ በነቢይነት ዘመናቸው ሶላትን ትእዛዝ ዛሬ የምንሰግደው ሶላት ለመቀበል እስከ ሰባቱ ሰማይ አድርገው ነበር። በሁለተኛው ሰማይ ላይ ወጣሁኝም አሉ። ወጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ አሉ። በሁለተኛው ሰማይ ላይ ስወጣ የማርያምን ልጅ መሲሁን አገኘሁት አሉ። ፈረሐበ ቢ ለእኔም አቀባበል አደረገልኝ አሉ። ወሰለመ ዐለየ በእኔም ላይ ሰላምታን አቀረበ። አሰላሙ ዐለይኩም ወረሕመቱላህ የሚለውን ሰላምታ ተለዋወጡ። ወደዓሊ ቢልኸይር ለእኔም በመልካም ነገር እንዲገጥመኝ ከጌታዬ ከአላህ ዘንድ ጸሎት አደረገልኝ እኔም ሄድኩኝም አሉ። እና ይህ ነው መሲሁ በዚያው እንደተነሳ ይቆያሉ ሂዳ አይቆይም። የዘመኑ ፍጻሜ ከመድረሱ በፊት ዳግም እንደሚወርድ በእስልምና ተቀምጧል። በቁርአንም በሐዲስም ላይ ታገኛላችሁ። አምላክ አላህ ሱብሓነሁ ወተዓላ ምን ይላል ስለ እርሱ ሲናገር? ወኢነሁ ለዕልሙን ሊሳዕቲ ፈላ ተምተሩነ ቢሃ ይላል። ዳግም መሲሁ ወደ ምድር መምጣቱ ከትንሣኤ ቀን ምልክቶች መካከል ነው፣ በዚህ እንዳትጠራጠሩ በፍጹም ይላል። መምጣቱ
ምንም ጥርጥር የሌለው ነገር ነው። ይመጣል ብሎ ይነግረናል። የዛኔ በሚመጣ ጊዜ ምን ይሆናል? የዛኔ በሚመጣ ጊዜ የሚቆየው የቆይታ ጊዜ አለ። 7 ዓመት ይቆያል። በሌላ ሐዲስ ላይ 40 ዓመት ይላል። ዑለሞች ይህንን ሲያስማሙ ምን አደረጉ? 7 ዓመት የሚለው ዳግም መጥቶ የሚቆየው ቆይታ ጊዜ ነው። 40 የሚለው ደግሞ አጠቃላይ በምድር ላይ የሚቆየው ታስቦ ነው። ቀድሞ በምድር ላይ 33 ዓመት ቆይተዋልና 33 እና 7 40 ይሆናል። ስለዚህ ያንን በሚቆይበት ቆይታ ጊዜ ስራውን ሰርቶ እንደ ማንኛውም ሰው ይሞታል። የዛኔ ከሚሰራው ስራ መካከል ምንድን ነው ከተባለ መሲሁ በእርሱ ላይ የተዋሸበትን ይሄ ስቅለት የሚባለውን ነገር ሐሰት እንደሆነ ይገልጽላቸዋል። ከዚያም ወየክሲሩ ሶሊብ አሉ ነቢ ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብነ መርየም ፊ አኺሪ ዘማን ፈየክሲሩ ሶሊብ አሉ። የማርያም ልጅ መሲሁ ዳግም ወደ ምድር ይወርዳል የዘመኑ ፍጻሜ ከመድረሱ በፊት የዛኔም መስቀልን ያጠፋል አሉት። እርሱ እንዳልተገደለ እንዳልተሰቀለ ይነግራቸዋል። እርሱ የአምላክ መልእክተኛና ነቢይ እንደሆነ ሰው እንደሆነ ይነግራቸዋል። እርሱ በፍጹም አምላክ የአምላክ ልጅ እንዳልሆነ ይህንንም ይነግራቸዋል። ለዚህም ነው ነቢ ሰለላሁ ዐለይሂ ወሰለም ከመጣም በኋላ ወየድዑ ናሰ ኢላ ዲኒላህ አሉ። ከዚያም ዳግም ከመጣ በኋላ ሰዎችንም ወደ እውነተኛው ሃይማኖት፣ ወደ አምላክ ሃይማኖት፣ ወደ አላህ ሃይማኖት፣ ወደ ኢስላም ጥሪ ያደርጋል ብለው ተናገሩ። ይህ ነው የሚሆነው። በሚወርድ ጊዜ ሐሰተኛውን መሲህ ይገድለዋል። ማን ነው ሐሰተኛው መሲህ? እንግዲህ እንደሚታወቀው አይሁዲዎች መሲሁ ይመጣል ብለው እስካሁን ድረስ እየጠበቁ ነው። እውነተኛው መሲህ የድንግል ማርያም ልጅ ነው። አዎ እርሱ ነው። ነገር ግን እርሱን አንቀበልም ብለው መልሰውታል። ገብታችኋል? እውነተኛው መሲህ እርሱ ሆኖ ሳለ እሱን አንቀበልም ብለው እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የትኛውን መሲህ እንደሚቀበሉ የዛኔ በትንቢት ተናግረዋል። ሲናገሩ ምን አሉ? የኽሩጁ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊትም ሐሰተኛው መሲህ ከኹራሳን ከምትባል ሀገር ይነሳል አሉ። የዛኔማ አይሁዶች ለእኛ ቃል የተገባው መሲህማ ይሄ ነው ብለው ይቀበሉታል። ለምን ያንን ተቀበሉ? ሐሰተኛውን መሲህ አይሁዲዎች እውነተኛውን መሲህ ለምን መለሱ? አይሁዲዎች መሲህ ተብሎ ሲነገራቸው ጊዜ እነሱ የጠበቁት እንደነ ሙሴ እንደነ ሰለሞን ነቢይነትንና ልክ እንዲሁ ሹመትን ስልጣንን ተጎናጽፎ በቃ የበላይ የሚያደርጋቸው አካል ነበር የጠበቁት በዚች ምድር ላይ ማለት ነው። ከታቻል እንግዲህ የአባቶቻችንን ዙፋን ይመልስልናል የነ ዳዊትን የነ ሙሴን የለመዱትን እንደዛ ብለው ጠብቀው ነበረ። ነገር ግን መሲሁን ሲያዩት ጊዜ ስለ ቀጣዩ ዓለም ብቻ ነበር ስብከቱ። በሰማይ ስለሚያገኙት ዓለም ይነግራቸዋል። የዘላለማዊ ሕይወት እንደሚያገኙ ያንን ብቻ ይመክራቸዋል። ከታቻል እነሱ የጠበቁት የነ ዳዊት ሙሴ ስልጣን በቃ ያንን ምድራዊ ስልጣን የለመዱትን። ምክንያቱም እየተጨቆኑ ነበር በሰዓቱ በሮማውያኖች ይጨቆናሉ። ያንን በቃ እነሱን አሸንፎልን የበላይ ድልን የሚያጎናጽፈን ብለው ይጠብቁ ነበር። ሲያዩት እንደዛ ነው። እሱ የሚሰብካቸው ስለ ቀጣዩ ዓለም ብቻ ነው መሲሁ። በዚህ ጊዜ በቃ እሱን አስተባበሉ፣ መለሱ። ዳግም እንግዲህ ሐሰተኛው መሲህ በሚነሳ ጊዜ ዘመኑ ፍጻሜ ላይ ያንን የፈለጉትን ነገር ያገኛሉ። ለጊዜው የበላይነትን የሚያጎናጽፋቸው ሐሰተኛ መሲህ ያገኛሉ። እኔ የዚህ ዓለም ገዢ ነኝ በማለትም ይነግራቸዋል። አይሁዲዎችም 70 ሺህ አይሁዲዎች ገና እንደተነሳም ለእኛ ቃል የተገባው እርሱ ነው ብለው ይከተሉታል አሉ ነብዩ ሰለላሁ ዐለይሂ ወሰለም በትንቢት ላይ ተፈቷል። ከዚያ የዛኔ እሱን የበላይነትን በሱ አገኘን ብለው ዓለምን እያሰሱ እያለ የዛኔ አምላክ አላህ ሱብሓነሁ ወተዓላ ስራውን ይሰራል። ምን ያደርጋል? እውነተኛውን መሲህ ከሰማይ ያወርደዋል። እውነተኛውን መሲህ ከሰማይ ያወርደውና ቀጥታ ሐሰተኛውን መሲህ ያጠፋዋል። ታቻል የዛኔ ምድር ላይ አንድም ሰው አይኖርም የመሲሁን እውነተኛነት የመሲሁን እውነተኛ መልእክተኛነት ነብይነት የሚያምን ቢሆን እንጂ የመሲሁን ትምህርት ይቀበላሉ ሰዎች ሁሉ። የዛኔ መሲሁ ምንድነው ትምህርቱ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በተሰጠኝ ቁርአንና በእኔም ሐዲስ ይመራችኋል ብለው ተናገሩ። ሰዎችንም ወደ ኢስላም ይጠራል። هذا هو المسيح ይህ ነው መሲሁ ብሎ ማለት። መሲሁ ስለ አምላኩ ሊሰብክን የመጣው ከዚህ በፊትም ወደፊትም ሲመጣ ስለ አምላኩ እንጂ ስለ ራሱ ፍጹም የሚሰብክ አይደለም። إن الله ربي وربكم فاعبدوه هذا صراط مستقيم ነው ትምህርቱ። የኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ነው ያለው። እኔን አምልኩኝ ብሎ በፍጹም መሲሁ አያውቅም፣ ወደፊትም አይልም በፍጹም። ለአንድ አምላክ ብቻ የሚገዛ የሆነ ደግና መልካም የአላህ አገልጋይና ባሪያ ነው።
ከዚያ ውጭ ራሱን ለማስመለክ አልመጣም፣ አይመጣም ወደፊት ራሱን ለማስመለክ። ይህ ነው በእርሱ ስራዎች መደነቅ ያለ ያስደንቃል ስራው። ያ ግን አምላክ አያደርገውም። ያንንም ስራ የሰጠው አምላኩ ነው። መደነቅም ካለብን ያንን ተአምራትና ታላላቅ ስራዎች በሰጠው አምላክ ነው መደነቅ ያለብን። ማን የሰጠው? ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ብሩሱል ወአተይና ዒሳ ብነ መርየም ልበይናት። ለማርያምም ግልጽ የሆኑ ታላላቅ ተአምራቶችን በግልጽ ሰጠሁት እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ ነው የሰጠው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 አንብባችሁ ከሆነ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب صنعها الله بيده له ጴጥሮስ በህዝቡ መካከል ቆመና ድምፁን ከፍ አድርጎ እናንተ የእስራኤል ሰዎች ሆይ ንግግሬን ስሙ አላቸው። የናዝሬቱ ኢየሱስ ማለት አምላክ በእርሱ በኩል ባደረገው ድንቅ ተአምር ለእናንተ የተገለጠ ሰው ነበር አለ። ማን ነው ያደረገው? እነዛ ተአምራቶችና ድንቅ ስራዎች በመሲሁ በኩል አምላክ ነው ያደረገው አለ። የአምላክ ድርጊቶች ናቸው። ይፈቻል። እርሱ ምንድነው? ለእናንተ የተገለጠ ሰው ነበር። ለማን? እናንተ እስራኤላውያን ብሎ እስራኤላውያኖችን እያመለከተ እናንተ እስራኤላውያን ሰዎች ሆይ ይላቸው እና ይህ ነው እና አምላክ አላህ ሱብሓነሁ ወተዓላ እውነተኛውን መሲህ ያዳነበት ምክንያት እንዳይገደል እንዳይሰቀል በእነዚያ በሐሰተኞች አይሁዳውያን ያደረገው ለዚህ ነው። የዘመኑ ፍጻሜ ላይ እውነተኛው መሲህ መጣልን ብለው ሲፎክሩና ሲጨፍሩ የዛኔ አላህ እውነተኛውን መሲህ ያወርድና ፍጻሜውን በዚህ በእውነተኛው ያደርገዋል። ያንን ሐሰተኛ ይህን ይመስላል። ወጥቷል መሰለኝ ልጁ ሲሳይ ካለ ዳግም መግባት ይችላል። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም። ስለ ኡዱህያ ልጠይቅህ ነበር። እኔ እዚህ ያለሁባቸው ሰዎች ኡዱህያ ያደረጉት ሐሙስ ዕለት ነው። ይሄ ይቻላል? እንግዲህ የበዓል ቀን አለ። በበዓል ቀን ነው የሚደረገው ኡድህያ። ኡድህያ የሚደረገው በበዓሉ ቀን ነው፣ ከሶላቱ በኋላ ነው። መን ዘበሐ ቀብለ አሶላት ለይሰ ለሁ ኡድህያ ነው። የኢድ ሶላት ከመስገዱ በፊት ኡድህያን ያረደ ኡድህያ የለውም ብሏል። ስለዚህ ሶላቱ እንደተሰገደ ወዲያው ባላችሁበት ሀገር በዓል በነበረበት ቀን ከሶላቱ በኋላ አርደው ከሆነ ትክክለኛ ኡድህያ ነው የታረደው። ከዚያ በፊት ከሆነ ኡድህያ አይባልም። እሱ እንደ ማንኛውም ተራ ስጋ ነው። እሺ አይዋ እነሱ ያረዱት ሐሙስ ነው፣ አረፋው ሐሙስ ነው፣ ኢዱ ጁምዓ ነው ብለው ነው ያረዱት እኮ በበዓሉ ቀን ነው። አይቻልም። ሐሙስ ከሆነ የታረደው አይሆን። ጀዛኩሙላህ ኸይራን። ዩሱፍ እሺ ታዲያስ እኔ ሻዳ ፈልጌ ነበር። ሻዳ ማያስፈልግህ ነው? እሺ ክርስቲያን ነበርክ? አዎ ጴንጤ ነኝ። እሺ የምለውን ቃል አብረኸኝ የተከተልክ ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። መርሐባ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ከአምላኩ ዘንድ ምን ያገኛል ወደሚለው ስንመጣ የመጀመሪያ የሚያገኘው ነገር ላለፈ ኃጢአቱ ሁሉ ምህረትን ያገኛል። ከኃጢአት ሁሉ ንጹህ አድርጎ አምላክ አላህ ሱብሓነሁ ወተዓላ ይቀበለዋል። ይህን ቃል ሲገባ በቁርአን ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢመለሱና ወደ እኔ ንስሐ ቢገቡ ያለፈ ስህተታቸውን ኃጢአታቸውን ሁሉ እምርላቸዋለሁኝ ይላል። በሌላ ቦታ ላይ ፊ ሱረት ጣሃ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ እኔ ኃጢአቱን ሁሉ እምርለታለሁኝ ይላል። ይህ ነው። አንድ ሰው እስልምናን ከተቀበለ በኋላ በቀጣዩ ዓለምስ ምን ቃል ተገብቶለታል?
ምን ተስፋ አለው ከሞት በኋላ ስላለው ህይወት? እስልምና ስለዚያ ቃል የገባው ነገር አለ ወይ ከተባለ አዎ፣ አምላክ አላህ ሱብሓነሁ ወተዓላ ራሱ ቃል ይገባልና በቀጣዩ ዓለትም ስለምናገኘው የመጀመሪያው ይሄ ሰውዬ በቃ ድኗል። ቀድ አፍለሐል ሙእሚኑን አማኞች በእርግጥም ድነዋል ብሎ 4 ነጥብ አድርጓል። የምእመናን ምዕራፍ አለ። የመጀመሪያው አያ ምንድነው የሚለው? የመጀመሪያው አንቀጽ ቀድ አፍለሐል ሙእሚኑን አማኞች በእርግጥም ድነዋል ይላል። 4 ነጥብ። በቀጣዩ ዓለም ስለሚያገኙት ሲነግረን አላህ ሱብሓነሁ ወተዓላ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ እነርሱ ገነት አለችላቸው በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይሄም የእኔ አምላካቸው የአላህ ቃሌ ነው አለ። በሌላ ቦታ ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናቲን ይላል። ሙሐመድ ሆይ ለእነዚያ ላመኑትና መልካምን ለሰሩት ለእነርሱ ገነት እንዳለችላቸው ከወዲሁ ምድር ላይ ያሉ አብስራቸው ይላል። እና ይህን ይመስላል። ወንድማችን እንኳን ወደ ነቢያት መንገድ ወደ ኢስላም መጣ። በህይወት እያላችሁ የነቢያትን መንገድ መከተል ይህ ትልቅ መታደል ነው። ለአላህ ምስጋና ይገባው። ሙስሊም ጓደኞች ታገኛለህ? ሙስሊም ጓደኛ አሁን ያለኝ ግን አሁን ማስገድ ይችላል? ትችላለህ። በአካባቢህ መስጅድ ካለ ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ አንዱን ጠጋ ብለህ አሳየኝ በለው። ቀላል ነው፣ ያስተምርሃል። ሶላት መስገድ መጀመር ትችላለህ። ማን ነበር? ታደሰ መቀየር ካልፈለግ ችግር የለበትም። ሰው መቀየር የምትፈልግ ከሆነ ግን ሙሐመድ ቢሆን ደስ ይለናል። እሺ ያንተ ምርጫ ነው። ደስ ያለህን መቀየር ትችላለህ አንተ። ይቀየርልህ። ደስ የሚልህ ስም አለ ወይንስ ሙሐመድ በሚለው ይሆንልህ? ሙሐመድ ደስ ይላል። አይ ሙሐመድ። እሺ ሻወር ውሰድ። እሺ አንድ ሰው እስልምናን ሲቀበል ሻወር እንደወሰድ ታዟል። የታዘዘበትን ምክንያት ለሶላት ራሱን ዝግጁ ያደርግ ዘንድ ነው። ከዚያ ንጹህ ልብስ ለብሰህ ሂደህ ወደ መስጂድ በመሄድ የሚሰግዱትን እያየህ ልክ እንደነሱ መስራት ነው። ሶላት ውስጥ የሚባለውን ቀስ በቀስ ደግሞ ልጆች ጽፈው ይሰጣሉ። ያንን ትማራለህ። አብሽር። ኮሜንት ላይ አንድ ልጅ ላገናኘህ። ቢላል አንድ ቁጥር ጻፍለት። አንድ ቁጥር የሚጽፍልህ ልጅ ፎሎ ታደርገውና በውስጥ ያስተምራል። ቢላል አሁን መስገድ ይችላል እኮ እኔ በቃ ያው አንድ ቁጥር ጽፎልሃል። በሶላት ውስጥ የሚባለውን እንዲያሳይ ይሄ ልጅ ፎሎ አድርገው። እሺ አንድ ቁጥር ኮሜንት ላይ ጻፈው። አየሽ ሁሱ እንዴት ነህ? ደህና ነኝ። ወገሬት ያየውን እንደ ፈያ በያንኩ ጥያቄ ነበረኝ። እሺ አገዋት የሚባል ነገር አለ በሳውዲ ውስጥ ማለት ነው። አገዋት መካ መስጂድና የመዲና መስጂዶችን የሚጠብቁ ማለት ነው። እሺ እነዛ ሰዎች ከሌላ ቦታ ነው የመጡት፣ ከፈረንሳይ፣ ከሮማውያን እና ከአፍሪካውያን ከኢትዮጵያ። አሁን በሰዓት ኢትዮጵያውያኖች ነው ያሉት። እነዛ ሰዎች እንዴት ነው መስጂዱን የሚጠብቁት? ማን ነው ሙስሊም? ከዛ እነሱ መውለድ ሙስሊም አይደሉም ይላል ታሪኩ። እነሱ መውለድ አይችሉም፣ ብልታቸው ተቆርጧል ይላሉ። ውሸት ነው እንደዚህ የሚል የለም። ውሸት ነው። እንደዛ ሲሉኝ ነው ግራ ገባኝ። መውለድ አይችሉም፣ ማግባትም አይችሉም፣ ልጆችን መውለድ አይችሉም ይላል። ውሸት ነው። ውሸት ነው። እንዲህ አይነት ያለ አመሰግናለሁ። እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ፎሬክስ ትሬድ ነበርና ይቻላል እንዴ በኢስላም? ስለ ፎሬክስ ዑለሞች ተጠይቀው አይቻልም ብላ አይቻልም አይደል? እሺ መርሃባ። ልጆች በተራ አልሰማሁም። መሀል ላይ መብራት ጠፋ፣ ተቋረጠ።
እሺ በቃ እንደ መሲሁ እንዳልተገደለ እንዳልተሰቀለ ቃል በቃል አላህ ሱብሓነሁ ወተዓላ ይናገራል። ዳግም ስለሚመጣ ስለሚሰራው ምናምን ሁሉ ስናገር ነበር። ያ ነው ያለው ነገር። እሺ እና አምላክ ለእርሱ ጥበቃ አድርጎለታል። ይሄ ልናውቅ ይገባል ሁላችንም። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ኢዝ አየቱከ ቢሩሒል ቁዱስ ይላል። በመንፈስ ቅዱስ ባጸናሁ ጊዜ ይላል። በእርሱ እንዲጠበቅ አድርጎታል። መንፈስ ቅዱስ መልአኩ ገብርኤል ወይም ጅብሪል ዓለይሂ ሰላም ነው። በእርሱ ይጠበቃል። ጫፉ እንዲነካ አልፈቀደም። አምላክ አላህ መሲሁን ይጠብቁህ ዘንድ ስለ አንተ መላእክቱን ያዝልሃል፣ በድንጋይ ከቶ እግርህ እንኳን አትሰናከልም ተብሎ ተጽፎለታል መጽሐፍ ቅዱስ ላይ። ጫፉ እንደማይነካ ከተጻፈለት አይ እንደገና ተገድለ ተሰቀለ ማለት ይሄ ከዚህ ጋር የሚጋጭ የሆነ ነገር ነው። እነዚህ ሉቃስ ወንጌል ላይ፣ ማርቆስ ወንጌል ላይ ተቀምጧል፣ ማቴዎስ ወንጌል ላይ። ሌላ ኢየሱስ ክርስቶስ ጸሎት አድርጎ ነበር። አባት ሆይ አድነኝ ብሎ ለምኖታል። ጸሎቱ ተሰምቶለታል። ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በሕይወት በነበረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር መልጃን እና ልመናን አቀረበ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይለናል። ያደረገው ጸሎት ምንድን ነው? እንዲድን ነው ጸሎት ያደረገው። ከሞት ሊያድነው ወደሚችል ብሎ ተናገረ። ጸሎት ውስጥ ተሰምቶለታል። ሌላ ኢየሱስ ክርስቶስ ሊይዙት በመጡ ጊዜ ፈሪሳውያኖችን ነግሯቸዋል። ትፈልጉኛላችሁ አታገኙኝም ብሏቸዋል። አታገኙኝም ካለ በኋላ አግኝተውት ገድለውታል፣ ሰቅለውታል። ማለት ይሄ ከእርሱ ጋር የሚጋጭ ነው። ገብታችኋል? ያ መዝሙር 92 ላይ የተነገረው ለእርሱ እንደሆነ የአዲስ ኪዳን ባለቤቶች አስቀምጠዋል። መዝሙር 92 ላይ ስንሄድ ጊዜ ይድናል ብሎ ተቀምጧል። ረጅም ዘመንንም ይኖራል ተብሎ ተቀምጧል። ኪዳን ባለቤቶች አስቀምጠዋል። መዝሙር 92 ላይ ስንሄድ ጊዜ እና ያ ነው። እሺ ኦኬ እሺ እንትን ይሄ በእስልምና ማለት ነው የተቃጠለው መጽሐፍ የተቃጠለው መጽሐፍ በእንትና ጊዜ ነው። እኔ እንጃ በዑስማን ጊዜ ብዙ አላውቀውም። ችግር የለውም። በዑስማን ጊዜ ቁርአን ተቃጥሎ ምናምን የሚል ሰምተህ ነው? እሺ በዑስማን ጊዜ ቁርአን ተቃጠለ የሚሉት ሰዎች ስህተት ነው። አንደኛ ቁርአን በጭንቅላት ውስጥ ተሸምድዶ የሚቀመጥ መለኮታዊ ቃል እንጂ በወረቀት ላይ ስላለ አይደለም። ወረቀቱ ላይ ሰፈረ ቁርአን፣ ያ ነገር ቢጠፋም ቁርአን ጠፋ ሊባል አይችልም። በወረቀቱ ላይ የተጻፈው ቁርአን ተቃጠለ ነው የሚባለው። እንደው ትክክል ቢሆን እንኳን ሐዲሱ ضعيف ነው፣ እነግራቸዋለሁ ስለሱ። እንደው ሶሂህ ነው በሚለው ብንሄድ እንኳን ይቅርታ ፍየል በላው ምናምን ብላ እናታችን የተናገረችው ነው ضعيف። የዑስማን ምንድነው ተቃጠለ የሚባለው ነገር የሚለው ወደሱ እንመጣለን። ነገር ግን ሙስሐፍ ነው የተቃጠለው። ሙስሐፍ ማለት ቁርአን የተቃጠለበት ወረቀት ማለት እንጂ ሌላ አይደለም። ገብቶሃል አይደለ? ቁርአን ተቃጠለ ሊባል አይችልም። አንደኛ በጭንቅላታቸው ውስጥ ተሸምድዶ የተያዘ ነው። ሙሉ በዘመኑ የተጽፎ የነበረበት ነገር እንዳው ቢጠፋም እንኳን በጭንቅላታቸው ውስጥ ነበር። ገብቶሃል? የቁርአን ጥበቃ በወረቀት ላይ ሳይሆን በሰዎች ጭንቅላት ላይ ነው። ይህ ልታውቁ ይገባል። አላህ ሱብሓነሁ ወተዓላ በቁርአን ላይ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ይላል። ይህን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። ጥበቃው በምንድን ላይ ነው? በወረቀት ላይ ነው ወይ? አይደለም። በወረቀት ላይ ሳይሆን በሰዎች አይምሮ ላይ ነው። እስከ ዘመኑ ፍጻሜ ድረስ ይቆያል። ገብታችኋል አይደል? ይህን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አላህም በቁርአን ላይ ቃል ገብቷል። በዑስማን ጊዜ የተካሄደው ምንድን ነው ከተባለ ዑስማን ረዲየላሁ ዐንሁ በዘመኑ ሰዎች ሲጽፉ የነበረው ቁርአን አለ። በቁርአን ጎን ደግሞ የራሳቸውን ሸርሕ ያስቀምጣሉ፣ ትንታኔዎች ያስቀምጣሉ፣ ሳይለዩት ከቁርአኑ ማለት ነው። ይሄ ነገር ወደ ሌላ አካባቢ ቁርአንን የማያውቁ ሰዎች ዘንድ ቢሄድ ሁለቱ አንድ ይመስላቸዋል። ገብቷል? ቁርአኑ አለ ካጠገቡ፣ ከዛው ምንም ጽሁፉ ሳይለይ ትንታኔዎችን ያስቀምጡ ነበር ሰሃቦች ማለት ነው። ለሰሃቦች ይለዩታል፣ ያውቁታል ቁርአኑ የትኛው እንደሆነና የትኛው ትንታኔ እንደሆነ ያውቃሉ። ገብቷል አይደል? የትኛው ማብራሪያው እንደሆነ ያውቃሉ። እዚያው ሲሰሙ ስለነበር ከነብዩ ሰለላሁ ዐለይሂ ወሰለም ለነሱ ችግር የለውም ነበር። ነገር ግን ኢትዮጵያ ላይ ቢመጣ ይሄ ነገር ወይንም ሌላኛው ዓለም ላይ ይህን ቁርአን ሳይሰሙ ወደነበሩ አማኞች ጋር ቢሄድ በምንድን ነው የሚለይት? ያን ነገር
ስለዚህ ዑስማን ረዲየላሁ ዐንሁ ምን አደረገ? ያንን ምን አደረገ? ዑስማን ረዲየላሁ ዐንሁ ሰብስቦ መጣ። ቁርአን ተቃጠለ ነው የሚለው። ላ ቁርአን ተቃጠለ አይደለም፣ አንተ ሙስሐፍ ነው የሚለው። ሙስሐፍ ማለት አይ አልወረቃ አለቲ ኩቲበት ዐለይሃ አልቁርአን፣ ቁርአን እና ሌሎች የሰዎች ትንታኔ የተጻፈበት ወረቀት ተቃጠለ ነው የሚለው እንጂ ቁርአን ተቃጠለ አይባልበት። ቁርአን ተቃጠለ የሚል ሰው ካለ ከእስልምና ይወጣል። ቁርአን አይቃጠልም። ወጣን እና ያንን ሁለቱ ተቀላቅሎ የነበረውን ነገር ዑስማን ረዲየላሁ ዐንሁ ምን አደረገ? በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም መርጠዋቸው ቁርአን ጸሐፊ ተብለው የሚጠሩ ኩታቡል ወሕይ ዑስማን ጠራቸውና ሰበሰባቸው። ሁላቸውንም ምን አደረገ? በሉ ሲወርድ በነበረው መልኩ ያንን ጻፉ አላቸው። እንዳውም ከሐፍሷ ቤት አስመጣ። ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነበረው። ከዚያ ወደ አቡበክር፣ ከዚያ ወደ ዑመር፣ ከዚያ ወደ ሐፍሷ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው ቁርአን ነበር። ተጽፏል። በእርሳቸው ዘመን ሙሉ ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው። ከዚያ ልክ እርሳቸው ሲያርፉ ጊዜ ለማን ተሰጠ? በአቡበክር ስዲቅ ጋር እንዲሆን ተደረገ። ቀጣዩ መሪ እርሱ ነበርና። ከዚያስ ዑመር ጋር ሄደ። ከዚያ ዑመር ደግሞ ለሐፍሷ ለመጀመሪያ ልጁ ለሐፍሷ አስረክቧት ሄደ። ከዚያ በኋላ ዑስማን ከዚያ ሲተካ እነዚህን ኩታቡል ወሕይ ሰበሰባቸውና ወሕይ ጸሐፊዎችን በሉ ሂዱ ከሐፍሷ ቤት አስመጡት ያንን አላቸው። መጣ። እነዚያ ጸሐፊዎች ቁጭ አሉ። እነ ዘይድ እና ሌሎችም ሲጽፉ የነበሩ ቁርአንን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ተመርጠው ራሳቸው መርጠዋቸው፣ ከዚያ እነሱን በሉ ይሄንን ኮፒ አድርጉና ጻፉ አላቸው። ዛሬ ላይ እጃችን ላይ ያለው ቁርአን ጻፉና ለተለያዩ ሀገሮች ይሄበተናል ዑስማን ረዲየላሁ ዐንሁ። ከዚያ በኋላ ምን ያደረገ? ሌሎቹ ስጽፏቸው የነበሩትን ደግሞ አምጧቸው አለ። ቁርአኑንና የራሳቸውን ትንታኔ ከጎን ሲያስቀምጡ ነበረ። ወደ ሌላ ህዝብ ይሄ ቢተላለፍ ሌላኛው ዓለም ቁርአን ይመስለዋል። ገብታቸዋል አይደለ? የራሳቸውን ትንታኔ ማለት ነው። ለይተው አልጻፉትም። ለእነርሱ ያውቁታል፣ ሲወርድ ስለነበሩ ቁርአን ማለት ነው። ሲወርድ አብረው ነበሩና ያውቁታል የትኛው ትንታኔ የትኛው ቁርአን ነው። እነዚያን ሰበሰበና ዑስማን ፈሐረቀሃ አቃጠላት። ገብታቸዋል አይደለ? ያንን አቃጠለ። ያን እስከ ነብዩ ሰለላሁ ዐለይሂ ወሰለም ሲተላለፍ የመጣው ኦሪጂናል ያንን አመጣና ለዓለም እንዲበተን አደረገ። ይሄ ነው የሆነው ነገር እና ቁርአን ተቃጠለ አይባልም በፍጹም። ቁርአን ተቃጠለ ያለ ሰው ካለ هذا يخرج عن دائرة الإسلام እስልምና ያስወጣዋል። ይሄ ቃል ቁርአን የሚቃጠል መለኮታዊ ቃል አይደለም። ቁርአን በሰዎች ልብ ላይ ያለ ነው። እንደው ያን እንኳን ብንል ምንድነው የሚባለው? ቁርአን ተጽፎበት የነበረው ወረቀት ተቃጠለ ነው የሚባለው። እሺ እያስዋለ እሺ አለው። እሺ አሁን ዓለም ላይ ስንት ቁርአን አለ? ዓለም ላይ አንድ ቁርአን አለ። በሰባት አይነት መንገድ የሚቀራ ይሆናል። የአቀራሩ አይነት ይለያያል። የአቀራሩ አይነት ይለያያል። ልዩነትና ግጭት የተለያዩ ናቸው። የአቀራሩ አይነት እንጂ ቁርአኑ ስንት ነው? አንድ ነው። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነዘለ አልቁርአን ዐላ ሰብዐቲ አሕሩፍ አሉ። ቁርአን በሰባት አይነት አቀራር መንገድ ወረደ አሉ። ቁርአኖች አይደለም ያሉት፣ ቁርአን አንድ ቁርአን ነው። ዐላ ሰብዐቲ አሕሩፍ በሰባት አይነት አቀራር መንገድ ወረደ። ያንንም መልአኩ ገብርኤልና መልአኩ ሚካኤል መጥተው ለነቢዩ ሰለላሁ ዐለይሂ ወሰለም እነርሱ ናቸው ያስተማሯቸው ከአላህ ዘንድ ተልከው። ያንንም ነብዩ ሰለላሁ ዐለይሂ ወሰለም ጠይቀው ነው አምላክ ያላህ ሆይ ለኡመቶች ይገራላቸው ዘንድ በተለያየ አቀራር መንገድ አውረድላቸው አሉ። ለምን? አረበኛ ቋንቋ ነው ቁርአን የወረደበት ቋንቋ። አረበኛ ቋንቋ ይለያያል አይለያይም? ከሀገር ወደ ሀገር ይለያያል። የሱዳን አረበኛ እና የሳዑዲ አረበኛ፣ የግብፅ አረበኛ፣ የሶሪያ አረበኛ በጣም የሚለያዩ ነገራቶች አሏቸው። ገብታችኋል አይደል? ከዚህ አንጻር ለሁላቸውም እንዲገራ ዘንድ ብለው ነብዩ ሰለላሁ ዐለይሂ ወሰለም አላህን ለመኑ። አላህ ሱብሓነሁ ወተዓላ በሚገርም ተአምራዊ በሆነ መንገድ በሰባት አይነት እንዲቀራ አድርጎ አወረደው። አንድን መጽሐፍ በሰባት አይነት መንገድ እንዲቀራ ማድረግ። ነገር ግን በጣም የሚደንቀው ምን እንደሆነ ታውቃላችሁ? አንዱ ሌላውን ያብራራል እንጂ አንዱ ከሌላው ጋር የሚጋጭ አይደለም። ቢጋጭ ኖሮ የአምላክ ቃል ሊሆን አይችልም። አላህ ይህን መስፈርት አስቀምጧል። ምን አለ በቁርአን ላይ? አፈላ የተደበሩን አልቁርአን ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊህ እኽቲላፈን ከሲራ ይላል። ለመሆኑ ይህን ቁርአን አያስተነትኑትምን አለ። ከእኔ ከአላህ ውጭ ሆኖ በነበር በእርሱ ውስጥ ብዙ መጋጨትን ባዩ ነበር አለ። ውጭ ሆኖ በነበር በእርሱ ውስጥ ብዙ መጋጨትን ባዩ ነበር አለ። መጋጨት አለ ወይ? ላ በፍጹም የለም። ግጭት ማለትን ማለት ነው። ግጭት ማለት በአንድ ሀሳብ ላይ በአንድ መስአላ በአንድ ጉዳይ ላይ የተለያዩ ተቃራኒ የሆኑ ነገራቶች ሲነሱ ጊዜ ይሄ ነው ግጭት ማለት። ለምሳሌ ሐፍስ ላይ
ይሄን ነገር መስራት ሐራም ነው ብሎ እዛኛው ላይ ሐላል ነው ካለ ይሄ ግጭት ነው። እዚህ ይፈቀዳል ብሎ እየሰማኝ ነው እያሱ፣ እዛኛው ላይ ደግሞ ይሄ ነገር አይፈቀድም ቢል ያንኑ ጉዳይ አንስቶ ይሄ ነገር ግጭት ነው። በዚህ መሰረት ማለት ነው ልጆች እንትን እያደረገ ነው፣ ያዝ እያደረገ ነው። ታብ አድርጉ፣ እሺ አታቋርጡ እና ኮፒ ሊንክ አድርጉ። እና ያ ነው በቁርአን ላይ ያለውስ ምንድን ነው? እንደዚህ አይነት ግጭት በፍጹም የለም። ግጭት የሚባለው ነገር የለም። እንደው በዛ ከተባለ አንዱ ሌላውን የሚያብራራና የሚተናተን ነው። ያ ነው እና ለምሳሌ ልስጣችሁ። ወነጅሚ ኢዛ ሀዋ ብለን እንቀራለን። ወርሽ ደግሞ ወነጅሚ ኢዛ ሀወ ትርጉም ልዩነት አለው ወይ? ላ የለውም። የአነባበብ ልዩነት ነው ያለው። ሌላኛው ለምሳሌ ቃላቶቹ ፊደላቶቹ የተለያዩ ሆነው ትርጉሙ ግን አንድ አይነት የሆነ ደግሞ እሱም ያ አዩሃ አለዚነ አመኑ እንጃኩም ፋሲቁን ቢነበኢን ፈተበየኑ ይላል። እንደማን? እንደ ሐፍሰን ዓሲም። እንደ ወርሽ ደግሞ እንጃኩም ፋሲቁን ቢነበኢን ፈተሰበቱ ይላል። አያችሁ፣ ፈተበየኑ ይላል እዚህ ጋር። እዚያኛው ሌላኛው ላይ ደግሞ ምን ይላል? ፈተሰበቱ ይላል። ፈተበየኑ፣ ፈተሰበቱ። ፊደላቶቹ ይለያያሉ አይለያዩም? ፊደላቶቹ ይለያያሉ። ትርጉሙ አይለያይም። ፈተበየኑ ማለት አረጋግጡ ማለት ነው። ፈተሰበቱ ማለትም አረጋግጡ ማለት ነው። አያችሁ፣ ይህ ነው። ሌላኛው ደግሞ ምንድነው? በአንድ ቦታ ላይ ለምሳሌ በሱረቱ ዙኽሩፍ ላይ ወጀዐሉል መላኢከተ አለዚነ ሁም ዒባዱ ረሕማን ኢናሳ ብሎ ይናገራል። መላእክቶችን ሲገልጻቸው አላህ ሱብሓነሁ ወተዓላ የእኔ የአላህ ባሪያዎች ብሎ ገለጻቸው። ወርሽ ላይ ምን ይላል? ወጀዐሉል መላኢከተ አለዚነ ሁም ዒንደ ረሕማን ኢናሳ ይላል። ሐፍስ ላይ እኛ የምንቀራው ላይ የአላህ ባሪያዎች ብሎ ገለጻቸው መላእክቶችን። ወርሽ ላይ ስንሄድ ደግሞ ይሄንኑ አንቀጽ አነሳና የት እንደሆኑ ያሉበትን ቦታ ይነግረናል። ምን ይላል? ዒንደ ረሕማን ከጌታ ከአላህ ዘንድ ያሉ ብሎ ገለጻቸው። ቁርአን በየት? በሰማይ ላይ እንደሚገኙ ይገልጻቸዋል። አያችሁ፣ ሌላ ማብራሪያን ጨምሮ ይሰጣችኋል እንጂ አንዱ ከሌላው ጋር የሚጋጭ በፍጹም አይደለም። ግጭት የሚሆነው እዚህ መቼ ነበረ? እዚህ ጋር በሰማይ እንደሚኖሩ ገልጾ እዚያኛው ላይ ደግሞ ይሄንኑ አንቀጽ ያነሳላችሁና አይ በምድር ነው የሚኖሩት መላእክቶች ቢል ኖሮ ይሄ ግጭት ነው። እዚያ በሰማይ ነው የሚኖሩት ብሎ እዚህ በምድር ነው ካለ ይሄ ግጭት ነው። ወጣችኋል። እዚህ ግን ዒባዱ ረሕማን የአላህ ባሪያዎች ብሎ ገለጻቸው። ከዚያ በኋላ እንደገና ደግሞ ያኛው የት እንደሚኖሩ ገለጸላችሁ። ይበልጥ ማብራሪያ ይበልጥ ፍችን ይሰጣችኋል ማለት ነው። አንዱ ለሌላው ሁሴን አለ ለምሳሌ ሁሴን የአህመድ ልጅ ብሎ ጠራኝ አንዱ። ሌላኛው ደግሞ ምን አለ? ያ ዱባይ የሚገኘው አለ። ይሄ ይጋጫል አይጋጭም? አይጋጭም። የኔን ማንነቴን ገለጸ አንደኛው፣ ሌላኛው ደግሞ የት እንዳለሁ ገለጸ። ነገር ግን ሁሴን ያ የአህመድ ልጅ አለና ሌላኛው ምን አለ? ማን ነው ዱባይ የሚገኘው አለና ሌላኛው አይ አሜሪካ የሚገኘው ብሎ ተናገረ። ይሄ ይጋጫል። ያለሁበትን ስፍራ ተጋጩ እነዚህ ሰዎች። አያችሁ አይደል? መላእክቶችንም አላህ ሱብሓነሁ ወተዓላ የእኔ ባሪያዎች ብሎ ገለጻቸው። ከዚያስ የት እንደሚገኙ ደግሞ ሌላኛው ቦታ ላይ በሰማይ ላይ እንደሚኖሩ ገለጸልን። አንዱ ሌላውን ፍቺ ይሰጣቸዋል፣ ያብራራላቸዋል፣ ተጨማሪ ግንዛቤን ይሰጣቸዋል። ነገር ግን በሰማይ ነው የሚኖሩት ብሎ ያኛው አይ በምድር ነው የሚኖሩት ቢል ኖሮ ይሄ ግጭት ነው የሚሆነው። ይህ ነው እንዳጠቃላይ ግጭት ብሎ ማለት። ፍቹን መጀመሪያ ልታውቁት ይገባል። በአንድ መስአላ ላይ በአንድ ጉዳይ ላይ ተቃራኒ የሆኑ ነገራቶች ሲነሱ ጊዜ ነው፣ የማይስማሙ ነገራቶች ሲነሱ ጊዜ ነው። እንደ ምሳሌ ልስጣችሁ። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ይጸጸታል አይጸጸትም በሚለው ጉዳይ ስናነሳ ለይሰ ላሁ ኢንሳንን ፈየክዚብ ወለብነ ኢንሳን ፈየንደም ይላል። መጽሐፍ ቅዱስ ላይ ምን ይላል? እኔ እግዚአብሔር እጸጸት ዘንድ ሰው አይደለሁም እዋሽም ዘንድ የሰው ልጅ አይደለሁም ይላል። እንደማይጸጸት ተናገር አይደለ? ሌላ ቦታ ላይ ደግሞ እግዚአብሔር ተጸጸተ ይለናል። መጸጸት በሚለው መስአላ ጉዳይ ነጥብ ላይ ስናይ ጊዜ አንድ ቦታ ልጸጸት ይላል፣ ሌላ ቦታ ደግሞ እጸጸታለሁኝ ይላል። ይሄ ነው ግጭት ማለት። እዚህም እንደማይጸጸት ገልጾ እዚያ ቦታ ተጸጸተ ካለ ይሄ ነው። ሌላ እግዚአብሔር መታየቱን አስመልክቶ እነሁ ላ የራኒ አሐዱን ወዒሽ ይላል። ራሱ እግዚአብሔር ሲናገር ማንም ከቶ አይቶኝ አይድንም ይላል። ያዕቆብ ቃል በቃል ይላል እኔ እግዚአብሔርን አይቼ ነፍሴ ድናለች ይላል። አይታይም ካለም በኋላ ሌላ ቦታ ላይ ደግሞ አይ ይታያል ይላል። ማንም አይቶኝ አይድንም ካለ በኋላ አይ እኔ አይቼው እድኛለሁኝ ይላል። በአንድ ጉዳይ ላይ ተቃራኒ የሆኑ ነገራቶች ሲነሱ ይሄ ነው ግጭት ብሎ ማለት። የዚህ አይነት ነገር በፍጹም በቁርአን ውስጥ አታገኙም።
አንዱ ሌላውን የሚያብራራና የሚገልጽ የሚተረትን ተጨማሪ ግንዛቤን የሚሰጥ ሆኖ ነው የምታገኙት። እሺ وسو السلام عليكم. وعليكم السلام ورحمة الله وبركاته. عندك بس عندي الجابس. ايش يا سي جرس لك يا سؤال እሺ እንትን አላህ አዛኝ ነው አይደለ? እና ክርስቲያኖችን ለምን ዘላለም እሳት ላይ እንዴት ይቀጣቸዋል ዘላለም? الله سبحانه وتعالى يعلم أن الله شديد العقاب وأن الله غفور رحيم. لا وقو أني قطعتي برتونو لك عنده دغمو مهارينا أزاني يالي يناكرا. أملاك الله سبحانه وتعالى بنبيات بكل هقنا سراتنا ورده كأدام جمرو اسكو مجرش زمن النبي درس سوتشن استمرون ان ببچኝነት እንዲገዙ እኔን በብቸኝነት ለተገዛ ዘላለም ገነት እንሰጠዋለሁ እኔን ለካደና ላስተባበለ ደግሞ ገሃነም ይገባል ብሎ ይህ መልእክት ደርሷቸው ለሰዎች ሰምተው ተራርተው አያ እንቀበልም አንተን አናመልክም ብለው ከካዱና ካስተባበሉ ወዴት እንደሚሄዱ በነብያት በኩል አሳውቋቸዋል። አየህ በራሱ ጊዜ የሰው ልጅ ነፃ ምርጫ ፍቃድ ተሰጥቶት የበረጠ አካል ነው። አንተ ነህ የገነት መንገድህን የምታበጀው እዚሁ ምድር ላይ ያለ አንተ ነህ የገሃነም መንገድህን ራስህ የምትመርጠው። አላህ ሱብሓነሁ ወተዓላ ያደረገብን ነገር አለ ወይ? ላ የለም። አሁን አላህ ቀድሞ አንተን ለገነት አንተን ለገሃነም ቢለን ኖሮ የዛኔ ይሄ ፍትህ አልነበረም። ራሱ ፈጥሮኝ ራሱ አዘጋጅቶኝ ከሆነ ይሄ ፍትህ አይደለም። የዛኔ አዛኝ ነኝ ቢለኝ እኔ አልሰማም ነበረ። አያችሁ አይደለ? ነገር ግን አላህ ሱብሓነሁ ወተዓላ ይሄን አላደረገም። ነብያትን አወረደ፣ መጽሐፍን አወረደ፣ ንጹህ አይምሮን ሰጠ። ይሄ ቅኑ መንገድ ነው ብሎ በነብያት በኩል በመጽሐፍ በኩል አሳየ። ይሄ ጠማማው መንገድ ነው ተጠንቀቁት እያለ አሳየ። የገነት መንገድ የሚወስዳችሁ ይሄኛው ነው አለ። ይሄኛው ደግሞ የገሃነም መንገድ ይወስዳችኋል። ምርጫውን ለአንተ ትቼልሃለሁ አለ። መምረጥ የራስ ጉዳይ ነው። አያችሁ አይደል? ከዚያ የሰው ልጅ መርጦ የራሱን መንገድ ይሄዳል። ያ ነው የዛኔ በሚገቡ ጊዜ ወደ ገሃነም በራሳቸው ጥፋት እንደሆነ ይናገራሉ፣ ይመሰክራሉ። የሚገርማቸው ይመሰክራሉ በራሳቸው ጥፋት እንደሆነ فاعترفوا بذنبهم الى አምላካችን አላህ መላእክቶች ጠይቋቸዋል። የሚገርማቸው وللذين كفروا بربهم عذاب جهنم አላምላክ አላህ ለእነዚያም ጌታቸውን አላህ ለካዱ ሰዎች የገሃነም ቅጣት ተዘጋጅቶላቸዋል። وبئس المصير መመለሻው ምንኛ የከፋ ሆነ አለ። اذا القوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما القي فيها فوج سالهم خزنتها ወደ ገሃነም በተወረወሩ ጊዜ ከሃዲያኖች ይጠይቋቸዋል መላእክቶች አለም የእቲኩም ነዚር ይሏቸዋል መላእክቶች ለመሆኑ ነብይ ያልመጣላችሁ ነበር ወይ ይሏቸዋል። ከዚህ ከገሃነም ካስከፊ ቅጣት የሚያስጠነቅቃችሁ ነብይ አልመጣላችሁም ወይ? ቃሉ በላ ቀድ ጃአና ነዚር ይላሉ። ተመልከቱ ከሃዲያኖች የዛኔ በእርግጥም መልእክተኛ ነብይ መጥቶልን ነበር። ፈከዘብና እኛ ግን አስተባበልን እንጂ ያን ነብይ ወቁልና ማ ነዘለ ላሁ ሚን ሸይ በፍጹም አምላክ ይሄን ቁርአንን በነቢዩ ሙሐመድ ላይ አላወረደም ብለን ሸምጥጠን ካድን እንጂ በራሳችን ጊዜ ብለው የሚናገሩበት ቀን ይመጣሉ። ማ ነዘለ ላሁ ሚን ሸይ ኢን አንቱም ኢላ ፊ ضላሊን ከቢር ይሏቸዋል መላእክቶችም ይሏቸዋል። እንደዚያማ ከሆነ እናንተ በእርግጥም ግልጽ በሆነ ጥመት ውስጥና ስህተት ውስጥ ነበራችኋ በራሳችሁ ጊዜ ይሏቸዋል። ወቃሉ ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር ይላሉ። ከሃዲያኖች ምን ይላሉ መልሰው የምንሰማና የምናገናዝብ ሆነን በነበር ዛሬ ከተቀጣጣይዋ የገሃነም ሰዎች አንሆንም ነበር ብለው ይናገራሉ። የምንሰማ ማለትን ማለት ነው ደንቆሮ ሆነው ነው አይደለም። ጆሮ አላቸው ይሰማሉ። መስማት ማለት የልቦና መስማት እንጂ የጆሮ መስማት አይደለም። መስማትንማ ይሰማል ሁሉም። فإنها لا تعمل الأبصار ولكن تعمل القلوب التي في الصدور ይሄ ነው እና የምንሰማ ሆነን በነበር አሉ የምናገናዝብ ሆነን በነበር ዛሬ ከተቀጣጣይዋ የገሃነም ሰዎች ባልሆን ነበር ይላሉ። فاعترفوا بذنبهم አላምላካችን አላህ የዛኔ በስተታቸውም ያምናሉ አለ። فسحقا لأصحاب السعير ተቀጣጣይ ለሆነችዋ ለጀሃነም ሰዎች ባለቤቶች ከእኔ ይራቁ ይላል አምላክ አላህ። ስለዚህ የገነትና የገሃነምን ጉዳይ የሰው ልጅ በራሱ ጊዜ ነው የሚያዘጋጀው። አምላክ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፍቃድ ሰጥቶ ነው የፈጠረ፣ ንጹህ አድርጎ ነው የፈጠረ። ነብያትን ልኮልን እናም ብዙ ዓመታትን ሰጠን።
ብዙ ዓመት እንድንኖር አደረገ። ይዟቸዋል። ያ ለዚህ ነው ጀሃነም ውስጥ ምን ይባላሉ? ወሁም የስጠሪኹነ ፊሃ ይላል። የእርዳታን ጥሪ እየተጣሩ ይጮሃሉ በጀሃነም ውስጥ ይላል። ረበና አኽሪጅና ነዕመል ሷሊሐን ገይረ ለዚ ኩና ነዕመል ይላሉ አለ። ጌታችን አላህ ሆይ እባክህ አንዴ ከገሃነም እሳት አስወጣንና በምድር ላይ ስንሰራው ከነበረው የክህደትና የኃጢአት ስራ ተቃራኒ የሆነን እምነትንና መልካም ስራን እናድርግ፣ አንድ እድል ስጠን ይላሉ። አላህ ምን ብሎ ነው የሚመልስላቸው? አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር፣ መገሰጽ የሚፈልግ ሰው የሚገሰጽበትን እድሜ አላኖርኳችሁም ነበር በምድር ላይ ይላቸዋል። ወጃአኩም ነዚር፣ መልእክተኛ ነቢይ መጣላችሁም አስተባበላችሁ እነዚያ ነቢያቶችን። ፈዙቁ፣ ቅመሱ የጀሃነምን ቅጣት። ፈማ ሊዛሊሚነ ሚን ነሲር፣ ነፍሳቸውን በክህደት ለበደሉ ሰዎች ምንም አይነት ረዳት አይኖራቸውም ዛሬ እያለ ይናገራል። እና ያ ነው አላህ ስብሐነሁ ወተዓላ አዛኝ ነው። አሁ አዛኝ ነው። ከእዝነቱ የተነሳ የሰው ልጅን ንጹሕ አእምሮ ከሰጠው በኋላ ዝም ብሎ በከንቱ አልተወውም። ከእርሱ ጋር የሚያስተሳስሩትን ነቢያት ላከለት፣ መጽሐፍን አወረድለት፣ የገነትን መንገድ አሳየው፣ የገሃነምን መንገድ አስጠነቀቀው። የሰው ልጅ ግን በራሱ ጊዜ ምርጫውን ወስዶ አሻፈረኝ ብሎ ካደ። ከዚያም ወደ ገሃነም ሄደ በራሱ ጥፋት። አላህ ስብሐነሁ ወተዓላ ወደ ገነት የምንመጣበትን መንገድ ሁሉ አሳየን። አንፈልግም አሉ የሰው ልጆች፣ ወደ ገሃነም ሄዱ። ስለዚህ ራሳቸውን በራሳቸው ጊዜ ይመስላል። እሺ በጣም በጣም አመሰግናለሁ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ሰሞኑ ጥያቄ ጠየቅኩኝ እንትን አለኝ ኔትወርክ ይቀጥል አይደለ? እሺ ቀጥል። እንትን ሰላት እያሰገድኩ አንድ መልእክትና ላስተላልፍ፣ ከዛ ልወረድልሽ፣ አንቺ ትቀጥያለሽና። ሰላም አለይኩም። በ29 ሜይ የሆነ ዩሱፍ የሚባል ልጅ መጥቶ ነበር እዚህ ለመሳከሚያ ምናምን ብሎ ብር የተሰበሰበ ነበርና እኔ ደግሞ ቃል ገብቼ ነበረ። ከዛ የሱ አካውንት ጠፋብኝና ታስታውሰው ከሆንክ አንድ ወጣት ልጅ ነበር ዩሱፍ የሚባለው። አሁን አካውንቱን ስለጠፋኝ ምናልባት የምታውቁት ሰዎች ካላችሁ በእኔ ላይ እንትን በኢንቦክስ ብትልኩልኝ ደስ ይለኝ ነበረ። ወላሂ እኔ አላውቀውም። ማንም ሰው እዚህ መጥቶ የሚጠይቅ ቪዲዮ ላድርግልህ። ባለፈው የምታውቁ ሰዎች ካላችሁ እንትን በሉት። እሺ ጥያቄሽ ምንድን ነው እህት? እሺ ጥያቄ እያሰገድኩኝ ወይም እያሰገድኩ በኋላ ሰው ተከትሎ አርሞ እየሰገደ አጋጣሚ ሰላቴ እንደጨረስኩኝ ውዱ እንደሌለኝ አወቅኩ። ከዛ በኋላ እኔ እነሱን ተውኩና ለራሴ ብቻ ሰገድኩኝ ማለት ነው። ከዛ አንዷ መጣችና እንዴ ለምን ሰገድሽ ደግመሽ ስለኝ አይ ውዱ አልነበረኝም ብላት፣ እኛም እኮ መስገድ አለብን በቃ አንቺ ውዱ ከሌለሽ። እስኪ አንድ ቪዲዮን ይኸውልህ። አዎ እህት ያስታወስ ሰው ካለ እስከ በዚያው አካባቢ ያለ ሰው ካለ እስከ እነዚያ ሰዎች ሄደው ከሆነ ግን ምንም የለባቸው። አንቺም ሶላቱን መድገም አለብሽ በውዱ ያለ ውዱ ሰግደሽ እንደሆነ መስገድ አለብሽ እንደገና። እሺ ይኸው ወንድም ዚክራ የምትለው ልጅ ኮሜንት ላይ አካውንቱ አለኝ እያለችህ ነው። አዎ ዚክራ ጻፊለት። እስኪ ጻፉልኝ ወንድሞች ጻፉልኝና ሻት ስክሪን ላድርግ። አንድ ቁጥር ትጻፍልህና ወይ አካውንትን ጻፊለት ዚክራ ኮፒ አድርግለት። እሺ እህት እና ሶላቱን መድገም አለብሽ። ያን የሰሙ ሰዎችም የሚድገሙት ሶላት የሄዱት ላይ ምንም የለባቸው። እሺ እና ደግሞ ሰላት ሲሰገድ ሴት ነው ወንድ ነው የሚቆርጠው ምናምን የሚባል ነገር አለ። ወንድ ከቆረጠ ሰላቱ አይቆረጥም። ወንድ ሰላት ይሰገድ እና አጅሩ ነው የሚቀነሰው። ሴት ከሆነ ደግሞ ሰላቱ ይቋረጣል ነገር አለና ሶላትን የምታቋርጠው ሴትም ወንድም ናቸው። በአንድ ሐዲስ ላይ ሴት ተብሎ ተገልጿል፣ በሌላ ሐዲስ ላይ ደግሞ ወንድም ተብሎ ተገልጿል። ስለዚህ ሁለቱም ሶላትን ይቆርጣሉ። ያ ግን ለአቅመ አዳም የደረሱ ሲሆኑ ጊዜ ነው። ለአቅመ አዳምና ለአቅመ ሔዋን ያልደረሱ ህፃናት ልጆች ሶላትን አይቆርጡም። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆቻቸውን ሐሰንና ሁሰይንን ከፊታቸው አስቀምጧቸው ይሰግዱ ነበር፣ አቅፈዋቸው ይሰግዱ ነበር። እሺ ነው። እሺ ሌላም ጥያቄ ያለኝ ሌላ ደግሞ ያው ወደ ቂብላ ወይም እግርጌ ወደ ቂብላ አጋጣሽቶ መተኛት አይቻልም ይባላል። እንዲህ ሐዲስ ያለው ነገር ነው ወይስ እንዲሁ ነው?
የለም እንሞታለን ብለው ፈርተው ነው ይሄንን ሐዲስ የተናገሩት ሰዎች። በዛው ከሞትን ወደ ጀነት ለመሄድ እንደፈለጋችሁ ናችሁ መተኛት ትችላላችሁ። የነቢዩ ሰለላሁ ዐለይሂ ወሰለም አተኛኘት ካነ ሰለላሁ ዐለይሂ ወሰለም ከማ ቃለት ኡሙል ሙእሚኒን ዓኢሸተ ረዲየላሁ ዐንሃ የضዑ የደሁ አልዩምና ተሕተ ኸዲሂ አልዩምና ከማ ቃለት ረዲየላሁ ዐንሃ። እናታችን አይሻ ምን ትል ነበር? ነቢያችን ሰለላሁ ዐለይሂ ወሰለም ሲተኙ ይሄን እጃቸውን በቀኝ እንትናቸው ላይ ጎናቸው ላይ አድርገው እንደዚህ ይተኙ ነበር ብላለች። በቀኛቸው ይተኛሉ። ያ ነው። ይሄን ግን ግዴታ አላደረጉም። ብትተኙ በዚያ መልካም ነው። ያልተኛ ሰው እንደፈለገው ነው መተኛት ይችላል። በልብ ተደፍቶ መተኛት ሲቀር እሱ መክሩህ ነው፣ የተጠላ ነው። ሐራም ነው ማለት አይደለም፣ የተጠላ ነው። እሺ ባትተኙ በዚያ ሁኔታ የተወደደ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲናገሩ ምን አሉ? ሰውን የሆነ ሰው በደረቱ ተደፍቶ በሆዱ ተደፍቶ ተኝቶ አገኙት። ፈአይቀዘሁ ነቢይ ዐለይሂ ሰላቱ ወሰላም ቀሰቀሱትና አስነሱት። ወቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ለዚያ ሰው ኢነሃ ضጅዐቱን ላ ዩሒቡሃ አላህ አሉት። በሆድህ ተደፍተህ አትተኛ፣ ይህ አተኛኘት አላህ የማይወደው አተኛኘት ነውና አሉ። አላህ የማይወደው አተኛኘት ለምን? ምክንያት አለው ወይ? አዎ ምክንያት አለው። በሌላ ሐዲስ ላይ ምክንያቱም ተናገሩ ነቢ ሰለላሁ ዐለይሂ ወሰለም ኢነሃ ضጅዐቱ አህሊ ናር አሉ። ይህ በሆድ ተደፍቶ መተኛት የጀሃነም ሰዎች አተኛኘት ነው አሉ። ማለት ሰዎች ጀሃነም ሲቀጡ ከሃዲያኖች በሆዳቸው ተደፍተው ነው የሚቀጡት። ይህን ጠይቃችሁ ታውቃላችሁ? እንዴት ሆነው እንደሚቀጡ? ቁመው ነው ተቀምጠው ነው ወይንስ ተኝተው ነው ምናምን የሚለውን በሆዳቸው ተደፍተው ነው የሚቀጡት። እና ስለዚህ የጀሃነም ሰዎች አቀጣጥ እንደዚያ ነውና እናንተም በምድር ላይ እንደ ጀሃነም ሰዎች አቀጣጥ አትተኙ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያኔ መክሩህ ነው፣ የተጠላ ነው እንጂ እንደ ሐራም ደረጃ የሚደርስ አይደለም። መክሩህ ብሎ ማለት ማ የታቡ ቢሂ ታሪኩሁ ወላ ዩዓቀቡ ቢሂ ፋዒሉሁ፣ ብትሰሩት የማትቀጡበት ብትተውት የምትመናዱበት ስራ መክሩህ ይባላል። እሺ ሌላ ደግሞ አንድ ነቢይ ያው ካልተቀበልከው ሁሉንም ነቢይ ያው እንዳልተቀበልክ ነው አይደለ? አሁን እኔ እንደራሴ የማነው የሆነ ጊዜ ስታስተምር የሰማሁት ነቢይ አለ። ዳዊት ነው ዳንኤል ነው እና እሱ ነቢይ ላይ ጥርጣሬ አለኝ። ማለት አላህም አልነገረንም፣ ነቢያችን ሙሐመድም አልነገሩንም። ሲቀጥል ደግሞ ከዒሳና በነቢዩ መካከል ሌላ ነቢይ እንደሌለ ያው የተላከ ነቢይ የለም። እንደገና ደግሞ ከዛ በፊት የመጣ እንኳን ቢሆን ምን አይነት ማረጋገጫ አለ? ያው የተገኘው እንትኑ ነው የተሰዱ ነው። ከዛ በኋላ የሞተስ ቢሆን የሚለው ነገር ውስጤ ላይ ጥርጣሬ አለና ያ እንዴት ነው የሚታየው? እሺ ልጆች እየተቆራረጠ ነው፣ ያዝ እያደረገ ነው። ታብ አድርጎ አታቋርጡ፣ ኮፒ ሊንክ አድርጉ። ይሻላል በፈጣሪ ይሄን ማድረግ አቃታችሁ? ቢያንስ በሚገባ ሰዓት ሌሎችም የሚያስተምሩ ልጆች ሊኖሩ ይችላሉ። ይሄን አድርጉ፣ ቢያንስ ሌላ ነገር አድርጉ። ይሄን እንደዚህ ኮፒ ሊንክ አድርጉ፣ ታብ አድርጉ። ሁሌ ታብ አድርጉ፣ ኮፒ ሊንክ አድርጉ ምናምን በጣም ያስጠላል። ለዚህ ነው መግባት እየደበረኝ ያለው። ወላሂ ትጀምራላችሁ፣ ይቆራረጣል። ከዛ ለማስተማር ያስጠላል። ሲቆራረጥ ድምጻቸው አይሰማም ምናምን እንደዚህ ገስት ላይ ያስገባ። ለማንኛውም ዳንኤል ዓለይሂ ሰላም የሚለውን ሰሃቦች አይተዋል፣ አረጋግጠዋል። አስክሬኑ ብቻ ስለተገኘ ነው ወይ? አይደለም። እዚያ ላይ የተቀመጠ ትንቢት አለ። በትንቢቱ ላይ የተጻፈ ጽሑፍ አለ። ዳንኤል ራሱ እንደጻፈው እነዚያ ሰሃቦች አይተዋል። እነ ሸይኹል ኢስላም ኢብኑ ተይሚያ ሌሎችም ቀደምት ሰለፎች ያንን ነገር አረጋግጠውታል። ሲቀጥል በነቢዩ ሰለላሁ ዐለይሂ ወሰለም እና በዒሳ መካከል ላልሽው በነቢዩ ሰለላሁ ዐለይሂ ወሰለም እና በዒሳ መካከል አይደለም። እሱ ከዚያ በፊት የነበረ ነቢይ ነው። ሌላው ማረጋገጫ የሚሆንልሽ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉት። አላህ የነቢያቶችን ሰውነት አፈር እንዳይበላው እርም አድርጎታል ብለዋል። ሰውነታቸው የተጠበቀ ያ ነቢይ ልክ ሲያገኙት ጊዜ በዚያ ሁኔታ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በገለጹበት ልክ እንዲሁም ሰሃቦች ያን ነገር አግኝተው ሁላቸውም ትንቢትን አንብበው መስክረዋል። ዳንኤል የሚባል ነቢይ ነበር ከእስራኤላውያን ነቢያቶች መካከል። ይህ ታላቅ ነቢይ
የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች አግኝተውታል። የሚገርማቸው ስለ ነቢ ሰለላሁ ዐለይሂ ወሰለም እና ስለ መሲሁ ትንቢት ተናግሯል። ከኔ በኋላ ስለሚመጡ ታላላቅ 2 ነቢያት ብሎ ይገልጿቸዋል። እነሱ በጣም አወድሷቸዋል። የመጨረሻ ዘመን ነቢይ ትውልዶችን ብሎ ስለ ሰሃቦችም እንዲሁ ጽፏል በዚያ በትንቢቱ ላይ። ምንጭን ከፈለግሽ እሰጥሻለሁ። ትፈልጊያለሽ እህት? አዎ እፈልጋለሁ። ዳንኤል ዓለይሂ ሰላም። ዳንኤል ያ ሰላም የሚገርም ሚዩት አድርጉት አንዴ። አልሐምዱሊላህ ወሰላቱ ወሰላም ዓላ ረሱሊላህ ወበዕድ ذكر غير واحد من أهل العلم بالتاريخ والسير أن دانيال عليه السلام كان نبيا من أنبياء بني إسرائيل. كان إسرائيلاويين نبياتوች መካከል አንድ ነብይ እንደሆነ ታሪክና የሲራ ባለቤቶች ይህን ዘግበዋል። وكان في زمن بختنصر الذي خرب بيت المقدس وقتل من قتل من بني إسرائيل وأحرق التوراة. ተውራትን ያቃጠለው የሆነ በختنصر የተባለ ንጉስ የነበረበት ጊዜ ነበር። በዛን ጊዜ በአንድ ንጉስ ዘመን ከነበሩ ነብያቶች አንድ ነብይ ነበር። وذكروا أنه بشر بنبينا صلى الله عليه وسلم برسوم ስለ ነብዩ ሙሐመድ صلى الله عليه وسلم እንዳበሰረና ትንቢትን እንደተናገረም ገልጸዋል። قال شيخ الإسلام لمثال ابن تيمية من الالو وقال دانيال عليه السلام وذكر محمد صلى الله عليه وسلم باسمه فقال ستنزع في قسيك إغراقا وترتوي السهام بأمرك يا محمد ارتواء. فهذا تصريح بغير تعريض وتصحيح ليس فيه تبريض. شيخ الإسلام ابن تيمية عند جلزوت سل النبي محمد صلى الله عليه وسلم بجلز قال دانيال تنبيتا دثراغوا محمد بن سماچون ترتو. ثم ذكر شيخ الإسلام بشارتين لدانيال بالمسيح ونبينا صلى الله عليه وسلم. كذا بهلا شيخ الإسلام እንዳወሱት ዳንኤል የሚባለው ታላቅ ነብይ ከእርሱ በኋላ ስለሚመጡ ታላላቅ 2 ነብያት ስለ መሲሁ ስለ ኢየሱስና ልክ እንዲሁ ስለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትንቢትን ተናግሯል። فهذه نبوة دانيال فيها البشارة بالمسيح. ይህ ነብዩ ዳንኤል ስለ መሲሁ ነብይነት ብስራት የተናገረበት ነው። والبشارة بمحمد صلى الله عليه وسلم لك انه سل النبي صلى الله عليه وسلم نبينا. وفيها من وصف محمد وأمته بالتفصيل ما يطول وصفه. በዚያ ውስጥ ይሄ እየነገርኳቸው ያለሁት ዳንኤል ጽፎት ከነበረው ትንቢት ነው። እሺ አንብበው። ዳንኤል አንድ ታሪኩን ወደታች ይመጣል ልንገራችሁ ባጭሩ። ሰሃቦች ድል እያደረጉ እያለ ሀገርን እየከፈቱ ባሉበት ጊዜ በዑመር ብን አልኸጣብ አስተዳደር ጊዜ ነው። በአንድ አይሁድ መንደር ላይ ይሄዳሉ። የዛች አይሁድ መንደር ይሁዳውያኖች ይሸሻሉ። በሸሹ ጊዜ በዚያች ቤተ አምልኮ ውስጥ ልክ ሲገቡ ጊዜ ትልቅ አስክሬን ያገኛሉ። ሳጥን ያን ሲከፍቱት ምንም የማይሸት ምንም ሰውነቱ ያልተበላ አስክሬንን ያገኛሉ። ከራስጌውም ስር የተጠቀለለ ጽሑፍ ያለበት ያገኛሉ። ያንን የተጠቀለለ የተጻፈበት ነገር ሲገልጡት ዕብራይስጥ ጽሑፍ ነው። ዳንኤል ከእስራኤላውያን ነቢያቶች ነውና የዛኔ ባገኙት ጊዜ እነዚህ ሶሐቦች ዕብራይስጥ ጽሑፍ አይችሉም። እነሱ ደግሞ በመካከላቸው ግን እስልምናን የተቀበሉ አይሁዲዎች ነበሩ፣ ዕብራይስጥ ማንበብ የሚችሉ። ማን ይባላል? ከዕቡል አሕባር የተባለው ሶሐባ። ይህ ከዕቡል አሕባር የሚባለውን ሰሓቦች መጡና ሰጡት። እስኪ ይህን አንብብና ተርጉምልን፣ ከአንድ አስክሬን ራስጌ ስራ ጌተነው ነው አሉት። አነበበላቸው። እኔ የአላህ ነቢይ ዳንኤል እባላለሁኝ አለ። ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነኝ። ከእኔ በኋላ የሚመጡ 2 ታላላቅ ነቢያትንም የማበሰር ነኝ፣ መሲሁንና ሙሐመድን እንዲሁም የሙሐመድ ትውልዶች እያለ ዓለይሂም ሰላቱ ወሰላም በሁላቸውም ላይ እነዚህን ገልጿቸዋል። እና ስለዚህ ነው ኢብኑ ተይሚያ እያወራ ያሉት። ዳንኤል ምን ይላል? فهذه نبوة دانيال ይህ የዳንኤል ትንቢት ነው። فيها البشارة بالمسيح ይህ ስለ መሲሁ ነቢይነት ያበሰረበት ቃል በእርሷ ውስጥ ይገኛል። والبشارة بمحمد صلى الله عليه وسلم ልክ እንዲሁ የነቢዩ ሙሐመድ صلى الله عليه وسلم ነቢይነት ያበሰረበት. وفيها من وصف محمد وأمته بالتفصيل ما يطول وصفه وقد قرأها المسلمون لما فتحوا العراق كما ذكر ذلك العلماء منهم أبو العالية. أبو العالية يعني من كبار التابعين يصحبوش تماري هنا يسمى يصحبوش تماري هنا تلاق تابعي ارسو قلصوا عليه. انتهى من الجواب الصحيح لمن بدل دين المسيح المله والمسيح ما انه الشيخ الاسلام ابن تيميه مساخلتها بين الجواب الصحيح
ሊመን በደለ ዲን አልመሲሕ እዚያ ላይ ታገኙታላችሁ። ይህን መጽሐፍ ከዚህ በፊት ከዙሁር እስከ አስር ባለው ጊዜ እዚህ ቲክቶክ ላይ ሳስተምር ነበር። ምናልባት ስትከታተሉ የነበራችሁ ካላችሁ ሰምታችኋል። ወሽቱሂረ ቢአነ المسلمين لما فتحوا تستر عثروا عليه فأمر أمير المؤمنين رضي الله عنه الصحابة أن يدفنوه ويعموا على الناس قبره لئلا يفتتنوا به. روى ابن أبي الدنيا بسند حسن. ابن أبي الدنيا زقبه على استلالفه الحسن بهنا تروب هنا سند كما في البداية والنهاية عن أبي الزنات قال رأيت في يد أبي بردة ابن أبي موسى الأشعري خاتما نقش يعني خاتما نقش يعني فضة أسدان بينهما رجل يلحسان ذلك الرجل. قال أبو بردة هذا خاتم ذلك الرجل الميت الذي زعم أهل هذه البلدة أنه دانيال أخذه أبو موسى يوم دفنه. قال أبو بردة فسأل أبو موسى علماء تلك القرية عن نقش ذلك الخاتم فقالوا إن الملك الذي كان دانيال في سلطانه جاءه المنجمون وأصحاب العلم فقالوا له إنه يولد ليلة كذا وكذا غلام يعور ملكك ويفسده عليك. فقال الملك والله لا يبقى تلك الليلة غلام إلا قتلته إلا أنهم أخذوا دانيال فألقوه في أجمة الأسد فبات الأسد ولبوءته يلحسانه ولم يضراه فجاءت أمه فوجدتهما يلحسانه فنجاه الله سبحانه وتعالى بذلك حتى بلغ ما بلغ. قال أبو بردة قال أبو موسى قال علماء تلك القرية فناقش دانيال صورته وصورة الأسدين يلحسانه في فضة خاتمه لئلا ينسى نعمة الله عليه في ذلك. እንግዲህ ታሪክ የታወቀ ነው። የሚገርም ታሪክ ነው። ዳንኤል ዓለይሂ ሰላም ይህ ታላቅ ነቢይ ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነው። የሆነ ትእዛዝ ያወጣል። ያ ንጉስ ያን ትእዛዝ የማይፈጽሙ ሰዎችን እንደሚቀጣ ይናገራል። ያ ትእዛዝ ደግሞ የንጉሱ ትእዛዝ ከአምላክ ትእዛዝ ጋር የሚጋጭ ነው። ያንን በእርሱ ዘንድ የነበሩ እነዚህ አይሁዳውያኖች እንግዲህ የነቢያት ጠላት ናቸው አብዛኞቹ አይሁዳውያን። ይህን ዳንኤልን ለማስጠቃት የሚፈልጉ ሰዎች ያንን ትእዛዝ የሚጻረር ትእዛዝ አድርጓልና የሰው ብለው ምናምን ይከሱታል ከንጉሱ ጋር። ንጉሱ ምን ያደርጋል? لأن هذه القصة ذكرت في غير هذا الكتاب يعني أحدثكم عنها እና ምን ያደርጋል? የኔ ትእዛዝ ተጻረረና የሰው በአንበሳ ውስጥ ጣሉት ብሎ ያዛል። አንበሶች አሉ፣ ጉድጓድ አለ፣ እዚያ ውስጥ እንዲወረወር ዳንኤል። ከዚያም በኋላ እነዚህ አንበሳዎች እንዲበሉት የተራቡ አንበሳዎች ናቸው። በዚያ ውስጥ ተወረወረ። ነገር ግን ዳንኤልን ሊበሉት አልቻሉም። ልክ ጠዋት ሲሄዱ ጊዜ እዛ አስገብተው ታድረው ጫፉን አልነኩትም። ጭራሽ እንደውም አንበሳዎች ይልሱታል። ምንም አልነኩትም፣ አልተበላም ነበር። እና በጣም በመደነቅ ከዚያ በኋላ እነዚያ ጠላቶች አላህ ሱብሓነሁ ወተዓላ በዛ ጠፋቸው፣ ዳንኤልን አዳነው ከጠላቶች። እና ይሄ ሁሉ ተገልጿል ነው። وروى ابن أبي شيبة بسند صحيح عن مطرف بن مالك أنه قال شهدت فتح تستر مع الأشعري أي أبو موسى الأشعري الصحابي الجليل قال فأصبنا دانيال بالسوس. قال دانيالنا أجنينا إلى الله صحابوش قال بك عليها صحابوش دانيالنا أجنينا يالو يمسكراته فكان أهل السوس إذا أسنوا أخرجوه فاستسقوا به. እንግዲህ እዛች ሀገር ሰዎች ምን ያደርጉ ነበር? የዳንኤልን አስክሬን ያስቀምጡበት ምክንያት ድርቅ ሲመጣባቸው ተመልከቱ፣ ዝናብ ይለምናሉ። وأصبنا معه 60 يعني جرة مختمة. وروى البيهقي في دلائل النبوة يتسنى مصافة شولا إمام البيهقي من يلالو عن خالد بن دينار عن أبي العالية قال لما افتتحنا تستر وجدنا في بيت مال الهرمزان سريرا عليه رجل ميت. صحابة منالو تستر የምትባለውን ከተማ يعني በከፈተን ጊዜ ድል ባደረግን ጊዜ الهرزمان የሚባል ቤት ማል ውስጥ ገባ። ሰሪራን يعني አልጋን አገኘ። በዚያ ላይ عليه رجل ميت በእርሱ ላይ የሞተ ሰው አገኘ። عند رأسه مصحف له ከራስጌው ስር ከራሱ ስር የእርሱ የሆነ የተጻፈ
دبدابي وين ملأكت هالورقت فأخذنا المصحف يعني يتزعفون نجر يازنا فحملناه إلى عمر بن الخطاب ودع عمر بن الخطاب وسرناه فدعا له كعبا فنسخه بالعربية كزام عمر من الرجال يتزعفوا دبدابي بإبرايستنونا كعب الأحبار የሚባለውን አይሁድ ነበር እስልምናን የተቀበለ አይሁድ ነው እርሱን አስጠራና ዑመር ወደ አረብኛ አስተረጎመ ተረጎመ يعني انا اول رجل من العرب قرأه ይሄ ሱሐባው ምን ይላል ሲናገር እኔ ከአረቦች አንድ ደብዳቤ መጀመሪያ ያነበብኩት እኔ ነበርኩ ከዕብራይስጥ ወደ አረብኛ በተቀየረ ጊዜ ዳንኤል መልእክት ይላል قرأته مثل ما أقرأ القرآن هذا ተበርከቱ ምን እንዳለ والله قرآن عندما نبأ لك እንደዛውኔ አንብቤዋለሁኝ ይሄን ቁርአን እንደማነብ ልክ እንደዛ ነው ያነበብኩት የዳንኤልን መልእክት አለ فقلت لأبي العالية مالكت ما كان فيه برسوس من نبر يتزعفوا فقال سيرتكم وأموركم يأنانت يا نبي محمد صلى الله عليه وسلم تولدوش تاريكاتشف يأنانت نقرن يتزعفوا بزا دانيال الملائكة ودينكم يخاي مارتاتشف إسلام ولوحول كلامكم وما هو كائن بعد كذابوا هنا سلميهن تنبيت نيصافوا دانيال قلت فما صنعتم بالرجل هذا يا الناس كرين كذابوا هنا من الرقاتشف تالكم قال حفرنا بالنهار 13 قبرا متفرقة فلما كان في الليل دفناه وسوينا القبور كلها لنعميه على الناس يعني لا ينبشونه من هذا الرقاتشو تاسكرين انت بالو صحابوش كذابوا هلا انكدي صحابوش يا الناس كرين باغنيو غزي عمر بن الخطاب عززاتشو الى البليل زغبالي 13 መቃብር ቆፍሩ አላቸው ተቆፈረ አንዱ ላይ ቅበሩት አላቸው ሌሎችን እንደ መቃብር አስመሰላችሁ ደፈናቸዋል ለምን ይሄን ያደረገበት ምክንያት ቀደም እንዳልኳቸው አይሁዲዎች ይባረኩበት ነበር ያላቸው ሽርክ ይሰሩበት ነበር ዳግም እንኳን ወደዛ ቢመጡና ድል ቢያደርጉ በዛች ሀገር ላይ እዛ ሽርክና ባዕድ አምልኮ ላይ እንዳይመለሱ ሲባል ዑመር አይናዋጅ አደረገባቸው ሊኑዓሚህ አለናስ በሰዎች ላይ ያ እንዲታወርባቸው ተጣጣላና ያ ነው እና ዑመር ብን الخطاب ረሱል አድርጓል ይሄን አደረጉበት ምክንያት ለተውሂድ ካላቸው ኩቡት ነው ምን ያልቀጥሉ فقلت وما ترجون منه قال كانت السماء اذا حبست عليهم برزوه بسريره እነዚህ ሰዎች ዝናብ ሲቋረጥባቸው ያን ባልጋው ላይ ተሸክመው አስከሬኑን ያወጡት ነበር አይሁዶች فيمطرون يعني بزيام زنابن يلمنوا بثنا يعني زناب يلقى سبتال بزي يلمن قلت من كنتم تظنون الرجل يا سومان بلا شوف تعبنوا نبر يهبا على عسكرين ولا يالله قال رجل يقال له دانيال يا ما دانيال بيبال سونار فقلت منذ كم وجدتموه مات يعني نقرنا قال ابن كثير لك عنده قال سطر ابن كثير وهذا اسناد صحيح الى ابي العاليه ابن كثير سيقال زي ይህ እስከ አቡ العالية ድረስ صحيح የሆነ ሰረድ ነው ይላል አቡ العالية من كبار التابعين ولكن إن كان تاريخ وفاته يرنكر እንደተቀላይ ابن تيمية لك እንዲሁ ገልጸውታል ابن تيمية مجموع الفتاوى عليه لك እንዲሁ الجواب الصحيح لمن بدل دين المسيح بالمسافات ላይ ይሄን ታሪክ ገልጸውታል وقال شيخ الإسلام ابن تيمية رحمه الله تعالى ولما ظهر قبر دانيال بتستر كتب فيه أبو موسى إلى عمر بن الخطاب رضي الله عنه فكتب إليه عمر إذا كان بالنهار فاحفر 13 قبرا ثم ادفنه بالليل في واحد منها وعفر قبره لئلا يفتتن الناس به يدي مثلا أنه قدمت من الكام سلفوች ሁሉ ታሪኩ ትክክለኛ እንደሆነ ገልጸውታል በቃሽ አይ እኔ ከዒሳ በፊት አልመሰለኝም በእነሱ ማለት መሰለኝ መጠየቅ ይቻላል ይላል ይቻላል እሺ እንትን ያጎቴ ልጅ ናት እና ባሏ ወታደር ነው እና 4 ዓመት አልፎታል እና የሙት ይዳን አይታወቅም አሁን እሷ በህይወትም ሊኖር ይችላል ላይኖርም ይችላል እንዴት ነው ኒካህ አላት የላትም እሷ ማግባት ትችላለች ወይ ያው አልተፈታችም ምንም አላለችም ግን ይሙትም ይዳንም ይደም ድምጾም አይሰማው ግን አንዲት አለ ታስሯል ምናምን ይባላል አንዴ የለም ይባላል እርግጠኛ አልሆነችም እሷ
መኖር እንዴት ነው አለመኖሩን ማድረግ ይችላል? ማረጋገጥ ከቤተሰብ የለም ካሏት የሚያውቁት ሰዎች ተጠይቀው የለም ካሉ ይሄን ያክል ሁሉ ዓመት ከቆየ ሸሪዓ ፍርድ ቤት በመሄድ ኒካሁን ታስወርድ። ሸሪዓ ፍርድ ቤት ሄዳ ኒካሁን አስወርዳ ከዚያ በኋላ ታገባለች። በዑመር ብን አልኸጣብ ዘመን ይሄ ተከስቷል። አንዲት ሴት ወደ ዑመር ብን አልኸጣብ ጋር መጣች። ያ አሚረል ሙእሚኒን አለች፣ አንተ የምእመናን መሪ ሆይ اختفى عني زوجي لمدة 3 سنوات ባሌ ከእኔ ለ3 ዓመታት ያክል ተሰወረኝ አለች። በቀጠፋ እንተዘርቱ ወማ ጃ ኢለይ ጠበቅኩት ወደ እኔ ሊመጣም አልቻለም አለች። እኔ ደግሞ ልክ እንደ ማንኛውም ሰው ያለበት ሁሉ ነገር አለብኝ አለች። ያ ማለት ነው እና ስለዚህ እኔ መጥፎ ነገር ላይ መውደቅም አልፈልግም። ስለዚህ የእርሱን ኒካህ አውርድልኝና ማግባት ፈልጋለሁኝ አለች። አጣራ ዑመር። ከዚያ በኋላ እንዳለችው ነው ነገሩ። ተሰውሯል፣ ለ3 ዓመት ያክል ሊመጣ አልቻለም። ስለዚህ ዑመር ብን አልኸጣብ ኒካሁን አወረደላት። የዛኔ አሚር እርሱ ነውና ከዚያ በኋላ ሌላ ባል አገባች። እሺ ያኛ ሰውየው ቢመጣስ እንዳጋጣሚ ከጊዜ በኋላ የሚገርመው ሰውየው መጣ ከጊዜ በኋላ የመጀመሪያ ባሏ እሺ መጣ። ከዚያ ከመጣ በኋላ ዑመር ጋር ለሽምግልና መጡ። ማን መጡ? አዲሱ ባሏ፣ የድሮ ባሏ፣ ሴትዮዋ መጡ። ዑመር ሆይ አለች፣ ያን ታሪክ ታውቃለህ? እንዲህ ተከስቶ አሁን የመጀመሪያ ባሌ መጥቶ ሚስቴ ነች ብሎ መጣ፣ ምን እናድርግ አለችው። ዑመር ረዲየላሁ ዐንሁ ምርጫ አስቀመጠለት። ለዛ ለመጀመሪያው ወደ ሚስትህ መመለስ ከፈለክ ሁለተኛ ሲያገባት ሰውየው ያወጣውን ወጭ መልስለታል። አይ ወደ ሚስቴ መመለስ አልፈልግም ካልክ ደግሞ አንቺ ባልና ሚስት እናንተ ለዚያ ለመጀመሪያው ባልሽ ያወጣውን ወጭ መልሱለት አላቸው። ያወጣሁትን ትስተኛለህ፣ ያተመለሰለት ይሄ ነው። እሺ ወላሂ እሷም ፈርታ ነው እንትን ያለችው ገብቷት፣ እሷም እንደዚህ አስባ ነው ሊመጣ ይችላል የሚለውን ሀሳብ አስባ እዛ ነው ያለችው። እሺ እኔ የምልህ እስቲም ባዝ፣ ሞሮኮ ባዝ ምናምን የሚባሉ እንትኖች እንዴት ነው ከሸሪዓ አንጻር ይፈቀዳሉ ወይ? እስቲም ነው እስቲም ባዝ ሞሮኮ ምናምን። ሞሮኮ ማለት ያው ሌላ ሰው ነው የሚያጥበው ምናምን፣ ሌላ ሰው ላላላ ሰውነታቸውን ክፍል ሌላ ሰው ከባሎች ውጭ ሌላ እንትን ሌላ አይገባም። እሺ መጨረሻ ጥያቄ። አይ አንተ ስለ ጁማዓት ትናንትና ነው ጠይቄ ነበረ። 2 ሰውና ከዛ በላይ ጀማዓ በላይ ነበርና ሁለቱ ሰው ሲሰግድ ጁማዓ ሰላት ነው ያልኩት እና ኹጥባ ግዴታ ነው። እንዲሁ ደግሞ ሴቶች ጀማዓ የሆኑ ሴቶች ጁማዓን መስገድ ይችላሉ ወይ በራሳቸው? ጀማዓ ያላቸው ሴቶች በሴቶች ላይ ግዴታ አይደለም። በሴቶች ላይ ግዴታ አይደለም፣ ዋጅብ አይደለም በእነሱ ላይ። እሺ ጁማዓ ለመስገድ ስንት ሰው መሟላት አለበት? አንዳንድ ሰው 40 ሰው ይላሉ። ስተት ነው። 2 እና ከዚያ በላይ ከሆኑ በቂ ነው። አንደኛው አዛን ያደርጋል፣ ያው ሌላ ሰው ነው የሚያጥበው ምናምን፣ ሌላ ሰው ላላላ ሰውነታቸውን ክፍል ሌላ ሰው ከባሎች ውጭ ሌላ እንትን ሌላ አይገባም። አይሆንም። እሺ መጨረሻ ጥያቄ። አይ አንተ ስለ ጁማዓት ትናንትና ነው ጠይቄ ነበረ። 2 ሰውና ከዛ በላይ ጀማዓ በላይ ነበርና ሁለቱ ሰው ሲሰግድ ጁማዓ ሰላት ነው ያልኩት እና ኹጥባ ግዴታ ነው። እንዲሁ ደግሞ ሴቶች ጀማዓ የሆኑ ሴቶች ጁማዓን መስገድ ይችላሉ ወይ በራሳቸው? ጀማዓ ያላቸው ሴቶች በሴቶች ላይ ግዴታ አይደለም። በሴቶች ላይ ግዴታ አይደለም፣ ዋጅብ አይደለም በእነሱ ላይ። እሺ ጁማዓ ለመስገድ ስንት ሰው መሟላት አለበት? አንዳንድ ሰው 40 ሰው ይላሉ። ስተት ነው። 2 እና ከዚያ በላይ ከሆኑ በቂ ነው። አንደኛው አዛን ያደርጋል፣ ሌላኛው ደግሞ ኹጥባ ያደርጋል። እዚያ ጓደኛ ተቀምጦ ኹጥባ ታደርጋለህ። አልሐምዱሊላህ
الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون والصلاة والسلام على أشرف الأنبياء والمرسلين. شو عندي بتشا إذا أنا ልጆች ሲያከትሙ ማለት ነው እንደማበረታቻ አንድ ጁስ ሲደርስ የሆነ ነገር እንደ ድግስ የሆነ ነገር ማድረግ አይቻልም ተብዬ ነበርና እንዴት ይታያል ማለት እንደማበረታቻ ከሆነ ችግር የለውም። እዚህ ጋር ምንድነው የተደነገገ መሽሩዕ ነው ብለው አስበው ከሆነ ይሄ መሽሩዕ አይደለም፣ አልተደነገገም። በቁርአን በሐዲስም ላይ ሰዎች ባከተሙ ጊዜ እናድርጉ የሚል የለም። ነገር ግን إذا كان من باب شكر النعم ጸጋን ለማመስገን ከሆነ የተዋለላችሁን ጸጋ አላህ ቁርአን ስላሳውቀላችሁ ልጃችሁን አላህ ለማመስገን ልክ እንደው ያ ልጅ እንዲበረታታ ታስቡበት ከሆነ ችግር የለም። እሺ ጨርሻለሁ። ጀዛከላህ ኸይር። እሺ ሰላም አለይኩም። እባካችሁ በውስጥ ጻፉልኝ የዩሱፍ አካውንት ወይም ደግሞ የሱ ቁጥር ያላችሁ ካላችሁ እባካችሁ